እንሄዳለን። ኤዩ አለው ቴዲ ቴንክ ዩ ልቀጥል። ኦኬ ጥሩ። በአንድ ገጠመኝ ልጀምር። የዛሬ 2 ዓመት ነው እና ከስራ ስንወጣ አንድ ቤተሰቦቹ በርገር ቤት አላቸውና ለምን አታዩልን ምናምን ብሎ ጋበዘን። እዛ ሄድን። በልተን ከወጣን በኋላ አንደኛው ጓደኛችን he's not coming on the burger አለ ማለት ነው። በርገሩ አይጣፍጥም ነበርና የልጁ በጎነት መልካምነት he's not coming on the burger አለ። የአብይ አህመድ ናሽናል ፕሮጀክት it doesn't come up on our support to get it። አብይ አህመድን የናሽናል ፕሮጀክት ላይ አታየውም። you know what I mean? አብይ አህመድ የናሽናል ፕሮጀክት ቢኖረው ኑሮ ኦኬ እንደሚያወራው ሪል ላይፉን ቢኖረው ኑሮ በዚህ አግባብ አይደለም። ወንድም ከወንድሙ አንድ ላይ ሆኖ እንዳይ ቅድም ያመጣቸው ማሳያዎች አሉ። በጣም I would like to go for it። በሱ ዙሪያ ላይ ልሄድ የቀረባላቸውን ዲል ሁሉ አንቀበልም አሉ። በጊርድ ዙሪያ፣ በኤርፖርት ዙሪያ፣ በተለያዩ በቴሌኮሙኒኬሽን ዙሪያ እንስጣቸው አሉ። here is the thing how it conflicts by itself። አጀንዳው በራሱ አንደኛ የባለቤትነት አጀንዳ ነው ያለን ይሏል። ሁለተኛ access to the sea ነው ይሏል። ኦኬ ይሄንን አልቀበልም የሚል ኢሳያስ አፈወርቂ የኢንተርናል ኮንፍሊክት ላለበት ደካማ አመራር ይሄንን እንዴት ሊቀበል ይችላል? አዲስ አበባ ሙሉ ብትሰጠው ኢሳያስ አፈወርቂ ደደብ አይደለም፣ አይሰጥህም። የአዲስ አበባ ከንቲባ ለሆነ ግለሰብ አይሰጥህም። ለምን? ደካማ መሪ ስለሆነ፣ ደካማ አመራር ስለፈጠርክ። አንድ የአሜሪካ ፎሬን ዲፕሎማሲ አለ። ቆይ ደቂቃ ፖዝ ላድርገውና ቆይ ከዚህ ልጀምር። ኦኬ go ahead። ኢትዮጵያ የባህር በር ያስፈልጋታል ብለህ ታስባለህ ወይስ አታስብም? አብሶሉትሊ ያስፈልጋታል። አሁን ላንድ ሎክድ ነን። አሁን ያለው መንግስት አንተ በምትለው መንግስት መንገድ የባህር በር አመጣም። አንተ በሱ ቦታ ብቶ እንዴት ነው የምታመጣው? ኦኬ ይሄንን ነው ለኔ የፈለኩት። here is the thing። አንድ የአሜሪካ ፎሬን ዲፕሎማሲ አለ፣ አፕል ዲፕሎማሲ ይባላል። አፕል ዲፕሎማሲው ምንድነው? we are not deal with the apple fruit ይላሉ and we are dealing with the tree። አየው ፍሩቱ ጋር ዲል ብታረግ ዋን ታይም ትራንዛክሽን ነው የሚሆነው። ትሪው ጋር ዲል ብታረግ the entirely ከሚያመርተው ዛፉ ከሚያመርተው ፕሮዳክሽን ሁለት ተጠቃሚ ትሆናለህ። that's how your diplomacy engagement has to be capable to do get access። እሺ ሲምቦሊዝም ነው የተጠቀምከው። አሁን ፍሩቱ ምንድነው? ትሪው ማን ነው? እስቲ ንገር፣ በሰውኛ አድርገህ ንገረኝ። በሰውኛማ ይኸውልህ የባርጌኒንግ ፓወርህን ማሳደግ መቻል አለብህ። አብይ አህመድ በኢንተርናል በሲቪል ዋር እየተናጠ እርስ በርሱ የማይናበብ የሀገሪቱ 85% እንግዲህ አርሶ አደር ነው እንላለን አይደል? የሀገሪቱ 85% አርሶ አደር የሆነውን አይከን ህዝብ እየገደልክ እያጠፋ ፖርት ልታገኝ አትችልም። ከአንድ ሀገር ተሻግረህ ነው። አሁን እኮ አንተን 4 ኪሎ አስገባው እንደቀድሞ እንደወንድሜ ባጭሩ ሳትለፋ አስገባው። በቃ ገብታል 4 ኪሎ በጀቱንም ጀቱንም ይዛል። ይሄ መንግስት እኮ አሁን እየጨፈጨፈ ያለው እኮ አባረርኩ እኮ ተባረሩ እኮ። ተው እሱን እርሰው። እንዴት ነው የባህር በር መታመጣለን? ኦኬ it needs more investigation። አሁን ከኢሳያስ በስተጀርባ ያሉት እነማን ናቸው ነው ይሄን እንዲላ ለመቀበል? አሁን ሲጀመር ይቀበሉ አይቀበሉም አናቅም። ኦኬ ግን አንተ ባመጣው ሴናሪዮ ልምጣና ኢቭን አልቀበልም ቢል ኢሳያስ አፈወርቂ ምንድነው ማድረግ መቻል ያለበት? ባርጌኒንግ ፓወርህን ስኬል አፕ ማድረግ ነው። ከኢሳያስ በስተጀርባ ያሉት የጂኦፖለቲካል አክተሮች እነማን ናቸው? ከነሱ ጋር ሌላ ባርጌኒንግ ፓወር መጀመር መቻል አለበት። that's the key። ለምሳሌ ምን ታረሽ? ለምሳሌ ግብጽ አለች። ከግብጽ ጋር ምንድነው የምታደርገው? ከግብጽ ጋር ማድረግ ያለብህ እንዲል በጥናት ተመስርተህ የነሱ ጂኦፖለቲካል ኢንተረስታቸው የአባይ ግድብ ነው አይደለ? እሺ አባይ ግድብን ምንድነው ማድረግ መቻል ያለበት? እንዴት ነው የጋራ ሸር አድርገን ልንጠቀም እንችለው የሚለውን ነገር ማየት መቻል አለብህ። ዘቲንግ ኢዝ ምንድነው? ለምሳሌ እኔ ልንገርህ፣ እነሱ ለምሳሌ በውሃ አለቃቀቅ ጉዳይ ላይ ጥያቄ ምልክት ስላስቀመጡ ማናጅመንት ውስጥ መግባት አለብን፣ እኛ ኮንትሮል ማድረግ አለብን ይላሉ። ከዚህ ውጭ አንስማማም ይላሉ። ስልጣን ላይ ስትወጣ አይን ተፈቅደላችኋለሁ? እሱ አይደለም እኮ ሄዶ ምሎ እኮ ሪዘርቨር 2 ሪዘርቨር ነገርኩ እኮ። አሁን በድር አብዳላቲ ወይም ደግሞ ግብጾች የሚናገሩትን ነገርኩ። አሁን ይሄን አቀረቡሉ ጠረጴዛ ላይ ውሃውን መልቀቅ፣ ውሃውን መክፈትና መዝጋት ውስጥ እኛ ተሳታፊ መሆን አለብን አሉ። ከሳሎን በሚወጣ ውሃ ላይ አዛዥ ሊሆኑብን ነውና
ይሄን ሲያቀርቡልህ ምን ታደርጋለህ? ከዚህ ውጪ አይደራደሩ። ይኸው ዲፕሎማሲ ሰጥቶ መቀበል ነው ዙሮ። ከዚህ ውጪ ላክድ አይደለም ዲፕሎማሲ። በቃ ሰጠ ትቀበላለህ። እነሱ ቴክኒካል በሆነ ጉዳይ ላይ ኢንጌጅመንት ይኑረን ነው ያሉት። እሺ አሁን የምታደርገውን ንገረኝ አንተ። አድበስብስ አትለፍ ፕሊዝ፣ በመድኃኒዓለም ግልጽ አድርገህ። ለምሳሌ ግብጾች ይሄን ይፈልጋሉ በለኝ፣ እኔ ይሄን ሰጣቸዋለሁ በለኝ። ህዝብ ይወቀው ሁሉ። አድበስብሰን አንለፍ። ይሄ ዘመን ገላልጠን የምናይበት ነው። ተድበስብሶ የምታይበት ዘመን አይደለም። ቅድም እንዳልኩት በማበጠሪያ እያንዳንዳችን የምንበጠርበት ዘመን ነው። እንኳን ደህና መጣችሁ ወደ በጠራ። እሺ ወንድሜ ይሄን አደርጋለሁ ብለህ ግልጹን ንገረኝ። 1 2 3 4 ብለህ ይኸውልህ እኔ እያልኩ ያለሁት ቴክኒካል የሆኑ ጉዳዮችን ከአገራዊ ጥቅምና ፍላጎት የሀገርን ጥቅምና ፍላጎት አሳልፎ የሚሰጥ ነገር ላይ ማንኛውም መንግስት መደራደር አለበት ብዬ አላምንም። የማንኛውንም ይሁን ዋረልስ ግን አንተ እንደዚህ አይነት ቴክኒካል ማይነር የሆኑ ነገሮች የምትጠየቀው ውስጣዊ ደካማ መንግስት ስለሆንክ ነው። ኢንተርቬንሽኑ የሚበዛብህ ነው። እሱን ደግሞ ዲቨሎፕ ማድረግ መቻል አለብህ። ጠንካራ ገብቶኛል ቴዲ። ይኸውልህ ጠንካራ ከሆነ እዛ ጋር አፍኜ የሚይዝህ ለመሰለህ እየተንሸራተትክ ወዴት እንደምትሄድ አውቀዋለሁ። እዛው ይዣለሁ፣ አፍኜ ይዣለሁ። አብይን ኦኬ፣ አብይ አህመድን አስወገድከው። እንደውም አስወገድከው ስለ ምናልባት ካልገባ አሰርከው። በአንተ ቁጥጥር ስር የለውም። ፍሬን መሪኑን ይዛል። አንተ እንዴት ነው የባህር በር የምታመጣልን? ወደኋላ አትመለስ ፕሊስ፣ አደራ። ከዚህ በኋላ አላስታውስህም። የአባይ ግድብ ላይ ነው ወይስ የባህር በሩ ጉዳይ ላይ? እንዴት ማርገ ብቻ የባህር በርን ጥያቄ ኤርትራውያን ለምሳሌ ማይኮ አለ እዚህ ጋር ይሄን ይፈልጋሉ፣ ይሄን እንደሚፈልጉ እርግጠኛ ነኝ ትላለህ። አንድ ካውንተር ኤግዛምፕል ላስረዳት ሄዲ። ለምሳሌ እንደ የአባይ ግድብ መጀመር እንደ ካውንተር ኤግዛምፕል ሲጠቀስ የነበረው የመሐመድ ሙርሲ ኦቨርትሮ መደረግ ነው አይደለ? ያኔ ግብጽ የትራንዚሽን ገቨርንመንት ላይ ምናምን ስለነበር ደካማ መንግስት ነበራት። ግብጽ የአባይ ግድብን ለመገደብ እንደ መሰረታዊ ፋውንዴሽን ይቆጠራል። መለስም የተናገረው ጉዳይ ስለነበር here is the thing አንተ መጀመሪያ ላይ ውስጣዊ ፖለቲካን ጠንካራ መንግስት ከሆን ባርጌኒንግ ፓወር at the same time ስኬል አፕ ያደርጋል ነው። ደካማ መንግስት ከሆንክ ማይገባቸውን ነገር ሁሉ ትጠየቅ ትችላለህ ነው። the thing is internal peace and security is the key point to develop your bargaining power in the global politics. that's the key. ውስጥ ለውስጥ የጦርነት ከፍተ የሀገር ኢኮኖሚ እንትን እያልክ ባርጌኒንግ ፓወር ከፍ ይላል ማለት ለኢንሰርጀንሲው ፖለቲካል ኢንተርቬንሽን ነው ማትችለውም። ኢቭን የጂኦፖለቲካል ኢንተረስት አሁን ይሄ ሬድ ሲ ላይ ያለውን የጂኦፖለቲካል ኢንተረስት አንድ ሆነን እንኳን ሀገራዊ መግባባት ናሽናል ፕሮጀክት እንኳን አንድ አይነት ናሽናል ፕሮጀክት እንኳን ቢኖርን የማሳካት እድላችን ደካማ ነው። ዋይ ላር ኦፍ አክተርስ አሉ በዚህ በሬድ ሲ ላይ እና ኢሳያስ ዝም ብሎ አንስቶ አይሰጥም። ለምሳሌ እኛ የምንሰጣቸውን ነገር ሌሎች ሀገሮች እንደማይሰጧቸው ምን ያህል እርግጠኛ ነን? ይሄንን የምታውቀው የተሻለ የፖለቲካል ሊቨሬጅ ስታሳይ ነው። አብይ አህመድ እሱ ካፓቢሊቲ የለውም። ቢካዝ አማራ ክልልን አያስተዳድርም፣ ትግራይን አያስተዳድርም፣ ኦሮሚያን አያስተዳድርም and other parts of ኢትዮጵያ as the same thing ናሽናል ፕሮጀክቱ ግለሰቡ ላይም አታየውም ነው። ህዝብን ከህዝብ የመከፋፈል ፕሮጀክት ላይ ነው ቤዚክሊ የራሱን ፖለቲካል ፓወር ኪፕ ለማድረግ ነው እየሰራ ያለው ነው። that's the key element። አንድ ኢንቨስተር እኮ መጥቶ አንድ ሀገር ፖርት አላት የላትም አይደለም የሚል ፒስ ኤንድ ሴኩሪቲ ሪጅኑ ላይ አለ ወይ ነው የሚል እሱን አይቶ ነው ኢንቨስት ሊያደርግ የሚችል እንጂ ይሄንን ካደረክ ነው አንተ ሀገርን ልታሳድግ የምትችለው ናሽናል ፕሮጀክቱን ወደ አንድ ማሰባሰብ የምትችለው። ለምሳሌ መለስ ዜናዊ ፕሮጀክቱን በጀመረበት ሰዓት ላይ እንደዚህ አይነት ግጭቶች አልነበሩም። ውስጣዊ አንድነት ካለ ፖለቲካል ሊቨሬጅህን ማሳደግ ትችላለህ ነው። አንድ ላይ መቆም አሁን ወደ አማራ ለምን ጥይቶች እንደሚሰነዘሩ ይገባኛል። አማራ ክልል ላይ ያለውን አሁን የፋኖን እንትን ከሌላ ጋር ለማያያዝ አማራ ጦርነቱን የጀመረው 2 ዓመት በሰላማዊ ሰልፍ ጠይቆ አዲስ አበባ መግባት አትችልም ብሎ ተከልክሎ አገርህ አይደለም ተብሎ ከተለያየ አካባቢ ስለተፈናቀለ ነው። ተገዶ ነው ወደ ጦርነት ነው የገባው የህሉና ትግል አለብኝ ስላለ። ይሄንን ህዝብ ዛሬ አገራዊ አጀንዳ አለብህ። እኛ ሐዋርያው ቅዱስ ጳውሎስ አይደለንም የኔ አገሬ በሰማይ ነው ብለን ከሞት በኋላ ስለምንኖር ሰዓት እንትን ምንጨነቅ እኛ ዛሬ መኖር አለብን ብለን ነው እያሰብን ያለ ነው። ይቺ ምድር ይቺ መሬት መስጠት ያለባት ለሌሎች ዜጎች እኩልነት ዲሊቨር እንደምታደርገው we deserve equality as well። እሱን ነው እኛ ክሌም እያደረግን ያለ ነው። at the same በሌላ ጎን ግን ደግሞ ምን እንባላለን? ባንዳ ናቸው ከሌሎች ጋር ይሰራሉ ምናምን።
ራሱ እኮ ለሻዕቢያ መንግስት ሰልላለሁ ለሌሎች ሰልላለሁ እያለ እኮ አብይ አህመድ አሁን የሀገሪቱ መንበረ ስልጣን የተቆጣጠረው እኮ ባንዳነቱን ኦፊሻሊ ዲክላር አድርጓል። ጥቅምና ፍላጎት የሴኩሪቲ ኢንተለጀንስ በሚሰራበት ሰዓት ላይ የሀገርን ሚስጥር አሳልፎ መስጠት የሀገር ክህደት ነው። የሀገር ክህደትን እየመረላለች ለዚህም እኮ ነው አሁን አሰብ ሂዝ ኖት ላይክ የሱ ናሽናል ፕሮጀክት አይደለም። የሱ ሂድን አጀንዳዎች አሉት። ቅድም ሜንሽን ያደረኳቸው አንደኛ አብይ አህመድ የመንበረ ስልጣኑም ያለው ሶሻል ሚዲያው ላይ ስለሆነ የራሱን ወንጀሎች ለመደበቅ አጀንዳ ፋብሪኬት ማድረግ ስላለበት፣ ሁለተኛ ኢትዮጵያ ለወደፊት ለምትጠይቃቸው የወደብ ጉዳዮች አደገኛ ቅርቃር ውስጥ ለማስገባት ጋዛን አላያችሁም ወይ? በጦርነት እንድትጫወታላችሁ ማነች እሷ ዩክሬን አላያችሁም ወይ? ምናምን ላይ ጦርነቱን እንኳን ቢጀምረው ደግሞ አማራ ክልልና ትግራይ ክልል ለማድረግ ሰፊ ኢንተረስት ስላለው በእነዚህ አቢት ጉዳዮች ነው አሰብን ፖለቲካል አጀንዳ እየተጠቀምበት ያለ ነው ማለት ፈልገው። ቴንክ ዩ ኤዩ። እሺ ከኤዩ በኋላ አይ ቲንክ መሐመድ ነው። ወደ መሐመድ ጅቦ ነበር። እሺ ጅቦ እንዳይጨቆን ዛሬ ቁም ነገር ላይ አይቼዋለሁ እኔም። እሺ አመሰግናለሁ ቴዲ። ለሁለተኛ ዙር ደርሶኛል ይሄድ ሲያወሩም ሳዳምጥ ነበር። በጣም የሚያሳዝን ነገር ነው። እግዚአብሔር እውነት እንደ ኢትዮጵያዊ ስናወራ ስለ ኢትዮጵያ ማውራት ነበረብን እንጂ ወደ ሌላ ጉዳይ መግባት አልነበረብንም። አንዳንዴ አብይ አህመድ ጦርነት ላይ ነው ያለው አይደል ቴዲ? አሰብን አስመልሳለሁ ብሎ ጦርነት ሊያደርግ ነው አይደል? እነዚህ ሰዎች ለአብይ አዝነው ነው። አንዳንድ የሚናገሩት ነገር በጣም ግራ ያጋባኛል። አብይ ወደ አሰብ ሲነድ ነው ወደ 4 ኪሎ እንሄዳለን ምናምን ይሏል እና ማገዝ ነበረባቸው እኮ አይደል? እንዴት ግን አይሄድ ነው የሚሉት እኮ ይወለ የተምታታ ነገር ነው። አንዳንዴ እየቀለዱም ይመስለኛል አውቆም ብለው ምናምን የሚያወሩት ነገር ብዙ ስለሆነ ማለት ነው። ሁለተኛ ነገር ደግሞ ቴዲ እኔ የምኖረው አረብ ሀገር መኖሪያ ፍቃድ አለኝ። መኖሪያ ፍቃዴን የሰጡኝ በኢትዮጵያዊነቴ ፓስፖርት አምነው እንጂ በጅቦ ስለሆንኩ አይደለም የሰጡኝ። የኢትዮጵያ ፓስፖርት ካልታደሰ መኖሪያ ፍቃዴ ይቃጠላል። አያምኑኝም፣ አረቦች ያባሩኛል። ገባ እና ስለ ሀገራችን ስናወራ በዚህ ደረጃ ደደቦች ባንሆን መልካም ነው። በተለይ አውሮፓና አሜሪካ ያሉ ሌላ ዜግነትም ስላላቸው ስለ ኢትዮጵያ ብዙም አይመለከታቸው፣ ቢዚም ናቸው። በብዛት አክቲቪስቱም ተከታዩም ወረኛውም ከሻሪያ ጋር ነኝ ከምናምን የሚለው እንዳለ አረብ ሀገር ነው ያለው እና ጥንቃቄ እኛ የምንኖረው ነገሩ ኢትዮጵያዊነቴን አምነው ነው እንጂ ጅቦነቴን አምነው አይደለም እዚህ መኖሪያ ፈቃድ ይሰጡ። ይሄን ደግሞ መንግስት ትኩረት ሰጥቶ ማየት ይገባዋል እላለሁ። ኤምባሲ ማለት ኤምባሲዎቻችን አረብ ሀገር ላይ የተተከሉት ኤምባሲዎቻችን ምን እየሰሩ ነው? ሰው ሀገር እንደዚህ የካደ በኢትዮጵያ እየኖረ ማለት በኢትዮጵያ ፓስፖርት ነው የሚኖረው። ኢትዮጵያን በዚህ ደረጃ እያንቋሸሸ መኖር ነው አንዳንዴ ኮስተር ማንልበት ጊዜ አለ ብዬ አምናለሁ እና ጥያቄ ውስጥ ይገባል። ወንድሞቻችን ደግሞ የምታወሩት ነገር ትንሽ ይዛባል። እኔ አንዳንዴ አውቃችሁም ይመስለኛል እንደሚቀልዱም ይመስለኛል። ደውሏ ደግሞ ተመችታኛለች ቴዲ። እግዚአብሔርን በጣም የሆነ አስቸገሩ አይደል? ሰዓታቸው ላይ አይጠብቁም። በደውል አረክላቸው እግዚአብሔር ይባርክ እና እንደው ብናስብ መልካም ነው። አንዳንዴ ለአብይ አህመድ እያገዛችሁት ነው። አብይ አህመድ አይሄድ ወደ ኤርትራ ጦርነቱን በቃ አማራ ክልል ላይ ነው ጦርነቱ የሚሆነው። አሁን እኮ አማራ ክልል ላይ ጦርነት እኮ አለ ታውቃለህ። ማለት ዝብርቅርቅ አይልብም ቴዲ? ወይስ ዝም ብለህ እንዲህ እየፎገርካቸው ላዳምጣቸው ብለህ አብይ አህመድ ጦርነት እያደረገ ነው አማራ ክልል። ወደ ኤርትራ ሲሄድ አብይ አህመድ ኤርትራ ደግሞ እንደገና ሌላ ውጊያ ነው። ያው ለእናንተ ሊቀል ይችላል ጦሩ እዛ ጋር ያለው ለሌላ ይህንን ራሱ የሚያስቡበት ነገር የለም። ግራ ይገባኛል። እና ስለ ኢትዮጵያ ነው የምናወራው። አሁን ስለ ኢትዮጵያ ብዙ አላወራም። ውስጣዊ ስለ ኤርትራ አላወራ። ኤርትራውያን ውስጣዊ ችግራቸውን በደንብ መከታተል አለብን እንደ ኢትዮጵያውያን በደንብ ምን እያደረጉ እንደሆነ በጣም ችግር ላይ ናቸው ያሉት ኤርትራውያን። ትግርኛ ተናጋሪው ኢትዮጵያ ያለውን ትግርኛ ተናጋሪ እንዲጠላ በ9 ብሔር ላይ ሲሰራ ትግርኛ ተናጋሪው ኤርትራውንም አብረው ጠልተውታል። እነዚህ ብነአምር ብሌን ምናምን በጣም ነው የሚያንቋሽሿቸው። የሀገራቸውን መግባቢያ ቋንቋ ትግርኛ መሆን የለበትም፣ አረበኛ ነው። አረበኛ ተናጋሪዎችን በዛለን ብዙ ነገር አለ። ብዙ እኔ ቴዲ እነግርሃለሁ ስለ ኤርትራ በደንብም ጠልቄ ስለማ እና አንዳንዴ
እስቲ እንከታተለው፣ ውስጣቸውን እንከታተለው፣ እንስራበት። ደውሉ ሳይደወልብኝ አሁንም አያኔ ይሄ መልእክቴ ላንተ ነው። በተለይ በዚህ በፓስፖርት ጉዳይ የሆነ የአረብ ሀገር ነው የምኖረው፣ ኢትዮጵያዊ ነኝ እና አንዳንድ አረብ ሀገር የሚኖሩ ወንድሞቻችን አሉ። እንደው ከቻልክ እዛው ቀረብም ስትል አንዳንዴ ከዲና ሙፍቲም ጋር አምባሳደሩ ጋር አይቻለሁ። እንደዚህ ነገር ብትመክሩበት ብዙ ኢትዮጵያውያን አደብ ይዙ። አመሰግናለሁ እድሉን ስለሰጠኝ ወንድሜ። ብዙ አላጨናንቅ። ቴንክ ዩ ጅብነት። ሀሳቡ ቁም ነገር ነው። ምን ሆነ ለመናገር ያው ሳታየር በሆነ መንገድ ነው የሚገልጸው። ይህን እያደመጣችሁ ያላችሁ ሰዎች አንድ ጥያቄ ልጠይቃችሁ። የምትኖረው አሜሪካ ሊሆን ይችላል። እስካልተወለድክ ድረስ ማንኛውም ወንጀል ብትሰራ የተሰጠ ፓስፖርት ተነጥቆ ዲፖርት ልትደረግ ትችላለህ። አይግጠምህና ጠላት ይፈርና እንደዚህ አይነት እንደው በማታውቀው ጉዳይ ላይ አንዳንድ ጊዜ ሰዎች በማያውቁትም ጉዳይ 100 ዓመት የሚታሰሩበት ሀገር ነው ያለው። እድሜ ልክ ይታሰራሉ ሰዎች። በልጅነታቸው ታስረው ሸምግለው የሚወጡበትን ሀገር ነው ያለ ነው አይደል? እንደው አይድረስብህና የጠላት ጆሮ ይደፈንና ዲፖርት ብትደረግ ወደ ኢትዮጵያ ነው የምትሄደው። ይህች ሀገር ትፍረስ እያልክ የምታወራ አፍን ሞልተህ የምታወራ ዲፖርት እስቲ ብትደረግ ወዴት ነው የምትሄደው? ቦትስዋና ነው የምትሄደው? ካሜሮን ነው የምትሄደው? የኤርትራ መንግስት ነው የሚቀበል? እንዴት ስለ ማረፊያ እንኳን አታስብም? እኮ እንደ ቀልድ እንኳን የምትናገረው ነገር እኮ አይደለም። የሀገር ጉዳይ እኮ በመፍራትና በመንቀጥቀጥ እኮ የምጠበቀው ነገር ነው። ሰው እንኳን ዝም ብሎ ሲናገር ተዋንተ አረፍ ምናምን ብለህ እንዴ ምናምን ማለት እኮ መቆጣት ያለብህ ነገር ነው። እንዴት ነው አንደበታችሁ ላይ ይቀለልባችሁ? እኔ አይ ዶንት ኖ። ይሄ በነገራችን ላይ የብዙ ድምር ውጤት ነው። አንዳንዶቻችሁ ከልጅነታችሁ ሰምታችሁ ያደጋችሁት ነገር አለ። እችን ሀገር የፈጠራችሁት እናንተ የምትመስላችሁ ሰዎች አላችሁ። በልጅነት ሰምታል። በቃ ከአንተ ውጭ ምንም በቃ እች ሀገር ልውና የላትም አተነፈስም ምናምን። ይህም በቃ ተመግባል በዛ አድገሃል። ከዛ ውጭ በቃ ኢትዮጵያ የምትባል ሀገር በቃ አትኖርም ብለህ ነው የምታስበው። ደን ስትከፋ፣ በግል ጉዳይ ሲቸግረ፣ ስታጣ፣ ከሚስት ስትጣላች ሀገር ትፍረስ ትላለህ። ልክ የትዳር ጉዳይ እንኳን እኮ ይፍረስ እንኳን አትልም። ጓደኝነት እንኳን ይፍረስ እኮ አይባልም አይደል? አሁን እኔ ከእናንተ ጋር ብጣላ እኮ እድል ትሰጣለህ እኮ። ሀገርን የሚያህል ነገር ባለንበት ሀገር ላይ ሌሎች ዜጎች ላይ የምናየው ነገር ይሄ ነው። እኔ ከየት እንዳመጣ ነው እኮ ግራ ስለገባኝ ነው። የሌላ ሀገር ዜጎች እንዲህ ሲያወሩ ሰምታችሁ ታውቃላችሁ? ባላችሁበት ሀገር እስኪ እንግዲህ መቼ ስራ ቦታ ከተለያዩ ዜጎች ጋር ትገናኛላችሁ። ድራይቭ ስታደርጉ ሰዎችን ታያላችሁ። ምን ብቻ እኛ ግን ምንድን ነው? ምን አይነት እርግማን ነው? እኛ ብቻ ኦንሊ ኢትዮጵያዊ አንደበቱ ላይ ቀሎት እች ሀገር ትፍረስ የሚልህ ማለት ነው። በተረፈ እግር እስኪቀጥን ዓለምን ብትዞር አንድም እንደዚያ ግለሰብ አታገኝም። ራሳችንን እንጠይቅ። ሀገር ዞሮ መግቢያ ናት። ከፋ ደማ አዘን ካገኘ አጣ ሀገር ናት። እየሞትክ ነው፣ እየሞትን ነው። እየተቸገር ነው፣ ተቸግረናል። አመዳምነን ምን ጥያቄ ያለው? የመጨረሻ ያለ መሳቂያ ነን እኮ። ምን እኔ እናንተ ከኔ የተለየ ምን የምታውቁት የተለየ ነገር የለም። እየሞተ ነው ዜጎቻችን፣ ሀገራችን በቃ ዜጎች ይሞታሉ፣ ይገደላሉ። ከዚህ ያለፈ ታሪክ የለንም። ስንገዳደል የመጣን ህዝቦች ነን። አሳፋሪውም ታሪክ የኛ ነው፣ አስደሳቹም ታሪክ የኛ ነው። የጋራ ግን ቤት አለን። ይህን ቤትህን ግን በመፍራትና በመንቀጥቀጥ ነው መጠበቅ ያለብህ። ቀልድ የለም እዚህ ላይ። እንደዛ ነው መሆን ያለበት። በተረፈ ግን ዶሜስቲክ ፖለቲካውን የሀገሩን ጉዳይ እንጨዋወቷለን። እንደ ፋኖ ታወራለን፣ እንደ ኦነግ እናወራለን፣ እንደ ኦፌኮ እናወራለን፣ እንደ ብልጽግና ታወራለን፣ እንደ ህዝባዊ ወያኔ ሓርነት ትግራይ ታወራለን። ሀገር ሲባል የእነዚህ ሁሉ መኖሪያ ናት። ፋኖም ያለው ኦነግም ያለው ቲፒኤልኤፍም ያለው መጀመሪያ ጫካ ውስጥም ሆን ቁጥቋጦ ውስጥም ሆን ከተማም ሆን ኢትዮጵያ የምትባል ሀገር እኮ ስላለች ነው። ሱዳን አይደለም የመሸከው ወይ ሌላ ኬንያ አይደለም የመሸከው። ኢትዮጵያ ስላለች እኮ የመሸከው ራሱ ጫካ ውስጥ ራሱ አረ ድራይን ጥሩ አረ ጥራይን ጫካው ላንተም ይሻላል ብቻ ከማደሩ ያልክ እያንጎራጎርኩ እኮ ጫካ የገባው እኮ ሀገር ስላለች እኮ ነው። ስለዚህ ቢያንስ ሀገራችንን በመፍራትና በመንቀጥቀጥ መጠበቅ እንዳለብን መማር አለብን ለማለት ያህል ነው። ቴንኪው ከልብ አመሰግናለሁ። ጅቦ ደቂቃውን ብዙ ጊዜ ለአያና ይሰጣል፣ ለቀጥሎ ላለው ሰው ይናገራል። 8 ደቂቃውን በአግባቡ መጠቀም አለባችሁ። ታፕታፕ አድርጎ ከዚህ በኋላ 3 ዙር እንቆያለን። እንደየሁኔታው ጉልበት ካገኘውኝ 4 አደርገዋለሁ።
ታፕታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ይሄ በሁሉም ሚዲያዎች ሰዎች ቀርጸው ያስተላልፋሉ። ልጆች ከወላጆቻቸው ጋር ሆነው ቁጭ ብለው ያደምጣሉ። እያንዳንዱ የምትናገራቸው ንግግሮች ጥቅም አላቸው። ሰዎች ማይሰማችሁ አይምሰሏችሁ። ህፃናት ቁጭ ብለው ከወላጆቻቸው ጋር እየሰሟችሁ ነው። ነገ እነዚህ የሚያድጉ ልጆች ላይ አእምሯቸው ላይ ነው ምንዘራው ማለት ነው። እኛ እናልፋለን፣ ትውልድ ይቀጥላል። እሺ፣ ከጅቦ ቀጥሎ መሐመድ። እሺ ዛሬ በጣም ብዙ ሰው ነው ያለው። ብዙ አይነት ሀሳቦች እየሰማን ያለ ነው። ምናልባት ከመጨረሻው የቅድም አንድ ጀለስ አፕል ዲፕሎማሲ የሚለውን ሚስ አንደርስቱድ ያደረገው ገብተህ እንደገና ሪቫይዝ አድርገው ለማለት ያክል ነው። ከዛ ውጪ የኢትዮጵያ ላንድ ሎክድ መሆንን በተመለከተ ብዙን ጊዜ ሱፐርፊሻል የሆነውን ነገር ነበር ስናቅ ኖር ነው። እንደምታውቀው የኢትዮጵያን ኤጁኬሽን ካሪኩለም ውስጥም ኢትዮጵያን እንዴት አጣች፣ ለምን አጣች የሚለውን ነገር ያስተማረን የለም። ያሉትም ዶክመንቶች አይደለም ለተርታው ነዋሪና ቀርቶ ለትልልቅ የመንግስት ባለስልጣናት ምን ያክል ሄድ እንደነበረ የሚያሳዩ መረጃዎችን ሪሰንትሊ እየወጡ ነው ያሉት። ምንም እንኳ እነዛ ያንን ክሌም የሚያደርጉ ሰዎች የት ነበሩ የሚያስብል ነገር ቢሆንም ማለት ነው። ከዛ ባሻገር እንዴት ኢትዮጵያ ላንድ ሎክድ ሆነች የሚለውን ጉዳይ በተመለከተ አንዳንድ ሰዎች ኢትዮጵያ በታሪኳ ሬድሲ አክሰስ ኖሯት አያውቅም የሚል ንግግር የሚናገሩ ሰዎች አሉ። ዳትስ ፒውር ላይ ነው፣ ውሸት ነው። ለመጀመሪያ ጊዜ አብሶሉት የሆነ ላንድ ሎክድ ሀገር የሆነው 1993 ነው። በኮንስፓይሬሲ ፖለቲካል ኮንስፓይሬሲ ኢትዮጵያና ኤሪትሪያን ሲያስገነጥሉ በነበሩ ኃይሎች ማለት ነው። ለምን ተገነጠልን እኛ በቅኝ ግዛት ተገዝተን ነበረ ምናምን የሚለው ጀኒጃንካው አንዱ ኮዝ ነበረ። ኮሎኒያል ሜንታሊቲ በኤርትሪያን ኃይሎች ኤሊቶች የኮሎኒያል ሜንታሊቲ ዴቨሎፕ አድርገው የመጀመሪያው በጣሊያን የተገዙበትን ጉዳይ፣ ሁለተኛው ደግሞ ከኢትዮጵያ ጋር ስፔሲፊካሊ ሃይላንደርስ ከኢትዮጵያ ጋር ዊዛውት ኤኒ ፕሮብለም ዩኒፊኬሽን ፈጥረው መኖር ከጀመሩ በኋላ በውስጣቸው እንደገና በተፈጠረ ችግር ምክንያት ከኢትዮጵያ መገንጠል አለብን የሚል እሳቤ ካላቸው ከሎውላንደርስ ፓርት ኦፍ ሞደርን ኤሪትሪያ ካልሆኑ ኃይሎች ጋር አላይመንት ፈጥረው እንደገና ኢትዮጵያን የወጉበት ሁኔታ ነው ያለው። ያንን በደንብ ማውራት የሚቻልበት ሁኔታ ሳለ ማለት ነው። በዚህ ጉዳይ ላይ በደንብ የሚያብራራው ያለው መጽሐፍ ራሳቸው በሬድ ሲ ፕረስ የታተመ ዳን ኮኔል የሚባል በሰዓቱ የሽምቅ ውጊያውን ኢትዮጵያም እየገባ ከዛም ባሉት ጋር ሱዳን ድረስ እየሄደ ልክ ክሮኒክለር ማለት ነው። በድሮ ጊዜ ከነገስታቶች ጋር እየሄዱ የነገስታቱን ውሎ እንደሚዘግቡ ሰዎች ሲዘግብ የነበረ እስከ ኤርትራ መገንጠል ድረስ ወዳጅ የነበረ ኤርትራያኖች። ከዛ በኋላ ግን የሀሳብ ለውጥ ስላወጣና ይሄ ጸጸት ውስጥ ገብቶ እንዳውም ይሄ ሜቲ ቲቪ የሚል ፕሮግራም ላይ ይመስለኛል የነበረው ጋዜጠኛ ኢንተርቪው አድርጎታል ይሄንን ሰው። ከዛ በኋላ ከኤርትራ መንግስት ጋር ባለው ቁርሾ ኢቭን ሁለተኛ መጽሐፉን ሪቫይዝ አድርጓል የነበረውን ስታንድ ማለት ነው። እዛ ላይ በግልጽ ተቀምጠዋል። ሶ ይሄን በተመለከተ ያለውን ነገር ኢትዮጵያ እንዴት ከሬድ ሲ ኮስት እንድትርቅ ተደረገ የሚለው ሴራ ነው። ኢቭን ራሱ የራያና አላማጣ በ1992 1995 አኔክስ ተደርገው ከወሎ ፕሮቪንስ ወደ ትግራይ የገባበት አንዱ ምክንያት የሬድ ሲ ኮስት ቫንጋርድ የሆኑት የወሎ ሞደርን አሁን በዚህኛው በአዲሱ አወቃቀር የአማራ ኤሊቶች የሬድ ሲ ኮስት ቫንጋርድ ናቸው ተብሎ ስለሚታሰብ ያንን ለአንዴና ለመጨረሻ ጊዜ መቁረጥ የሚል አጀንዳ እንደነበረ ጽሁፎች አሉ። ይሄንን በደንብ ማየት አለብን። ለምንድን ነው አሁን በወልቃይትና ጸገዴ በኩል ከሱዳን ጋር ያለውን ግንኙነት ነው የአማራ ክልልን ከሱዳን ጋር ያለውን ግንኙነት እንትን ለማድረግ ነው ኃይለኛ እንትን የነበራቸው በዛ ሰዓት ራሱ ማለት። በዚህ ራያና አላማጣ አኔክስ ተደርጎ ለትግራይ ክልል በግዴታ ሊንጉስቲክ አፕሮች ተጠቅመው ያስገቡበት ፊት ለፊት ስናየው የቋንቋ ይመስላል፣ ግን አልነበረም ነው። ዓላማው ምንድነው? ሃይላንደሩን ከሎውላንደሩና የሚያገናኘው ሃይላንድ ኢትዮጵያን ከአፋር ከዛ ከሬድ ሲ ኮስት ጋር የሚያገናኘውን ቦታ ሎክ የማድረግና ፈጽሞ እንደዚህ አይነት ጥያቄዎች እንዳይነሱ የመዝጋት ነበረ። ዓላማቸው ምን ነበረ? መቼም የምታውቁት ነው 100 ዓመት ነበር ፕላናቸው የነበረው። ኢቲፒኤልኤፍ የሚመራው የኢህአዴግ መንግስት ማለት ነው። ያን በተመለከተ የተሰራ ሴራ ነው። አንዱ ከኤርትራ ጋር ያለን ጉዳይ በአግባቡ እንዲፈታ የሚያደርገው ጉዳይ ምንድን ነው? አላማጣና ራያ ወደ ቀድሞ ማንነቱ ቦታው መግባት አለበት ነው። እዛ ቦታ ላይ ያሉት ሰዎችን ካያቸው አሁን እነማን ናቸው? እዛ ቦታ ላይ ያሉት አሁን የፌዴራል መንግስቱን
ከፌዴራል መንግስት ተቃራኒ ከሆኑ ኃይሎች ጋር ፕሮክሲ ፈጥረው ውስጥ ያለውን ብጥብጥ እያጋጋሉ ያሉ ኃይሎች ናቸው። አሁን ቅድም የሚናገረው ኤዩ አንዱ የፕሮክሲ አካል ስለሆነ ነው። ስለማቀው ግለሰቡ ነው ማለት ከየትኛው በኩል ያለውን የፋኖ ኃይል እንደሚደግፍ ስለማቅ ማለት ነው። ኢንተርናሊ ባለው ፖለቲካ የኢንተርናል ዲስፒዩታችን ኤክስተርናል ኢነሚያችንን የልብ ልብ እንዲሰጣቸው እያደረገ ሁኔታ ነው ያለው። አማራ ክልል ውስጥ በተለይ ወሎ አካባቢ ላይ ያለው ደካማ የሆነ የፋኖ አደረጃጀት ለነዚህ ሰዎች ትልቅ ፕሪቪሌጅ ሰጥቷቸዋል። ራያና አላማጣ ከትግራይ ተቀንሶ ወደ ተቆርሶ ወደ ተወሰደበት ክልል ወደ አማራ ክልል ካልገባ በስተቀር ብዙ ችግሮች ሊኖሩ ይችላሉ ተብሎ ስለሚታሰብ ማለት ነው። ይሄ እንዳለ መወሰድ አለበት። ከዛ ውጪ ይሄ ኮሎኒያል ኤንድ ዌስተርን ማኒፑሌሽን አንዱ ነው። ይሄ የኮልድ ዋር ታይም ነው ታውቃለህ። የነበረው የነዚህ አጀንዳዎች የሚጠመቁበት የነበረው ጊዜ ኮልድ ዋር ነው። የመንግስቱ ኃይለማርያም መንግስት ወደቀ። ከዛ በኋላ ኢትዮጵያን በምንም ተአምር ኢትዮጵያ ሱፐር ፓወር እንድትሆን አይፈለግም። ይሄ ሆርን ኦፍ አፍሪካ ሱፐር ፓወር እንድትሆን አይፈለግም። ጠንካራ የሆነ መንግስት የሬድ ሲ ኮስት ላይ የናቫል ቤዝ ኖሮት ኢኮኖሚክሊም በፖለቲካ እንትኑም ይሄን ቀጠናውን እንትን ማድረግ እንዲፈልግ የሚያደርግ ኃይል እንዲኖረው አይፈለግም። ይሄን የሚፈልጉት ናት ኦንሊ ኤሪትሪያ ኤግዚስቴንሻል ትሪት አለብኝ ብላ ስለምታስብ ነው። ምክንያቱም የኮሎኒያል ሜንታሊቲ ስለሆነ ያላቸው ኢትዮጵያም ቅኝ ገዝተናለች ብሎ ስለሚያስቡ በተለይ የነዛ የፌዴሬሽን ታይሙን እንደ ቅኝ ግዛት ስለሆነ ለልጆቻቸው የሚያስተምሩት። ስለዚህ ኢትዮጵያ አቅም ካላት የሚፈጠረው ምንድን ነው? አኔክስ ታደርገናለች የሚል ነው። በነገራችን ላይ አንዳንድ ጊዜ ካለን ይሄ ኢንተርናል ካለን ፖለቲካል እንትን ይሄ ምንድን ነው ቁርሾ የአብይ አህመድን ከኢሳያስ አፈወርቂ ያለውን ጉዳይ በብዙ መልኩ ስንመነዝረው ኖረናል። ነገር ግን ኢሳያስ አፈወርቂ አብይ አህመድ በዛ ሞመንት እንኳ ሲጠጋው የአብይ አህመድን ኢንቴንት ያቅ ነበረ። ለዛ ነው የነበረው አቀራረብ ሪዝናት እኛ እንደምናስበው አሁን እንደምናስበው አልነበረም ነው የውጭ አናሊስቶች የሚያስቀምጡት ማለት ነው። ስለዚህ በምንም ተአምር የኢትዮጵያ ማንም ይግዛ ማንም ኢትዮጵያ ውስጥ ነገ ፋኖ ቢመጣ እንደው በጣም ጀነሬስ ነውና ፋኖ አሸንፎ የሆነ አካል ኢትዮጵያን ይመራል ተብሎ ቢታሰብ ኤሪትሪያ በመቃብራቸው ላይ ነው የሬድ ሲ ጉዳይ ማለት ነው። በፍጹም ማንም ይግዛ ማንም የኤሪትሪያን መሬት ነው ብለው የሚያስቡትን የሬድ ሲ ኮስትን ለኢትዮጵያኖች መስጠት የሚታሰብ ጉዳይ አይደለም ብለው የተማማሉበት ጉዳይ ነው። ያንን መርሳት የለብንም። ለምንድን ነው ከግብፅ ጋር ያላቸው ጉዳይ ብለህ ካሰብክ ግብፅ በተመለከተ በታሪክ ግብፅ ኤርትራን ገዝታ አታውቅም። አንዳንድ ሰዎች መጥተው ግብፅ ኤርትራን ገዝታ ነበረ ኦቶማን ኢምፓየር። በፍጹም ሃይላንደሩን አሁን ላይ ሞቼ እገኛለሁ የሚለው ሃይላንደሩ ነው አይደለም። ሎላንደሩ እኮ ችግር አለበት። ከ9 የኤሪትሪያ ጎሳዎች ውስጥ ሃይላንደሩ ነው በብዛት ፖለቲካን እንትኑ ላይ ምህዳሩ ላይ ያለው ፖለቲካውን እንደፈለገ የሚያደርገው እሱ ነው። እነሱ ናቸው ይሄንን ጉዳይ የሞት ሽረት የሚሉት እንጂ ሎላንደሮቹ አይደሉም። ሎላንደሮቹ አዎ በኦቶማን ኢምፓየር ተገዝተዋል ከቅኝ ግዛት በፊት። ከዛ በኋላም ግብፅ የተወሰነ ጊዜ ቆይታለች በብሪቲሽ ኤምፓየር በነበረችበት ሰዓት። ከዛ በኋላ ተጠቅልሎ ወደ ኤርትራ ገብተዋል። ስለዚህ ግብፅ ገዝታን ስለማታውቅ ምንም አይነት የሚያገረሽ ጉዳይ የለም ኢንተርምስ ኦፍ ኤሪትሪያን አኔክስ የማድረግ ጉዳይ። ከዛ ይልቅ ግን በገርድ ጋር ተያይዞ በአባይ ጉዳይ ተያይዞ ይሄ የናይል ቤዝንን ኮንትሮል በማድረግ ጉዳይ ላይ ያላቸውን ቁርሾ ያውቃሉ በኢትዮጵያና በግብፅ መካከል። እነዚህን ጉዳዮች ለኛ እንደ ሊቨሬጅ እንደ ፈልክረም ነው የምንጠቀማቸው እንጂ ምንድነው የሚለው ኢሳያስ አፈወርቂ በፍጹም የውዴታ ጉዳይ አይደለም። ኢሳያስ በየትኛውም መንገድ የኤርትራን ጉዳይ ለግብፅ አሳልፎ የሰጠበት ሁኔታ የለም። ካልኩሌት እያደረገ የሚንቀሳቀስ ነው። ካልኩሌሽኑ ኢትዮጵያውያኖች በየትኛውም መንገድ ወደ ቀይ ባህር ጫፍ ከመጡ ናት ኦንሊ ፎር ኤሪትሪያ ኢቨን የሚያስቡት ለምንድን ነው ለጅቡቲም ኤግዚስቴንሻል ትሪት ናቸው እያለ ነው እየሄደ ምን የሚያደርገው የሚያሳምፀውና ሰዎችን እየሰበሰበ ያለው ማለት ነው። ከዚህ አንጻር ነው መታየት ያለበት። የአሰብ ጉዳይ ከወሎ ፕሮቪንስ ጋር የነበረ ጉዳይ ነው። ወደድንም ጠላንም ኢትዮጵያ በየትኛውም መንገድ ምን ማግኘት አለባት? የባህር በር ማግኘት አለባት። ከዛ ይልቅ ግን አሁን እኔ ቤዚካሊ ራሴን ሪዘርቭ የማደርገው ጦርነት አማራጭ ነው ብዬ አላስብም። በየትኛውም መንገድ ማለት ጦርነቱን አልደግፍም። ኤኒ ካይንድ ኦፍ ዋር ብሮክ ቢያደርግ የኢትዮጵያኖችና የኤርትራኖች ጦርነት ነው ብዬ ስለማላምን ፕሮክሲ ዋር ነው የሚሆነው። እኛ እንድንጨፈጨፍ የሚፈልጉ ኃይሎች ናቸው መሳሪያዎቻቸውንም ስንቃቸውንም ገንዘባቸውንም እንትን የሚያደርጉት። ሱዳንም ማየት ትችላለህ። የሱዳን ጦርነት
እንደዚሁ ሱፐርፊሻሊ ስታየው የዘር የምናምን ሊመስል ይችላል፣ ወይም ደግሞ የሆነ ጉዳይ ይመስላል፣ የሪሶርስ ይመስላል። አይደለም፣ ፕሮክሲ ዋር ነው የተካሄደ ያለው። እኛ ሀገርም ተመሳሳይ ነገር እንዲመጣ አይፈለግም። አንዱ የኢትዮጵያን የባህር በርን ጥያቄ ለአንዴና ለመጨረሻ ጊዜ ለመዝጋት ብሎ ከታሰበው ፕሮጀክት አንዱ አላማጣና ራያን አኔክስ አድርጎ ወደ ትግራይ ክልል ያስገቡበት የ1992-95 ፕሮጀክት ነው። እሱ መታየት አለበት ለማለት ነው። አመሰግናለሁ። ኦኬ፣ እዚህ ውስጥ ያላችሁ ክብራትና ክብራን ቴዲ ሐዋሳ የቴሌግራም ቻናል ላይ መጠይቅ አስቀምጬላችኋለሁ። መጠይቁ የሚከተለውን ነው። ሄዳችሁ በፍጥነት ምላሻችሁን አስቀምጡልኝ። በኋላ ከነሱ ጋር ማድረገውን ቆይታ ካጠናቀቅኩኝ በኋላ አንድ በአንድ ስማችሁን እየጠራሁ አነባለሁ። መጠይቁ እንዲህ ይላል። በባህር በር ጉዳይ የእናንተ ሀሳብ ምንድን ነው? አሁን አያስፈልገንም፣ ለጊዜው አሁን ነው። ሐመሩሃ ኢትዮጵያ በጭራሽ አያስፈልጋትም። ገና ካሁን 2 ሰዎች ኮመንት አድርገዋል። 3 ሰዎች በፍጥነት እዛ ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዱና ሀሳባችሁን አስፍሩ። ተጨማሪ እይታም ካለ እዛው ላይ ለማንበብ እንዲረዳኝ ማለት ነው። መጨረሻ ላይ ስማችሁን እየጠራሁ አነባለሁ። እሺ፣ ከመሐመድ ቀጥሎ ወደ አያናር ጅቦ የሰጠኝ ሰዓት ተጠራቅሟል። ትንሽ ማይኮ ያውራና ወደ አንተ ልምጣ። እኔ ነኝ። እሺ፣ ወጥቶ ስለተመለሰ ኦኬ፣ መጨረሻ ላይ ስላለ ማለት ነው። እሺ ማይኮ፣ በጣም ብዙ ርዕሶች ናቸው የተነሱት። አንዱ ጋር እንዴት እያያዝኩ እንዴት እንደማደርገው አላውቅም፣ ግን ከመጨረሻው ጀምራለሁኝ። ስለ ዳንኮነል ስላለው ማለት ነው። በህዝባዊ ግንባር ሓርነት ኤርትራ የትጥቅ ትግል ውስጥ ዳንኮነል በጣም ከፍተኛ የሆነ ድርሻ ያለው፣ ኤርትራን እንደ እጅ መዳፉ የሚያውቃት የሲአይኤ ኤጀንት ነው። ባይዘው ዳንኮነል በረሃ ያሉ ጀምሮ ሻዕቢያዎችን የሚያውቃቸው ነው። በጣም ብዙ መጽሐፎችን ጽፏል። በጣም ብዙ ነገሮችን አንቲል ከኤርትራ ነፃነት በኋላ እነ ዶናልድ ራምስፊልድ ኤርትራ ከመጡ በኋላና የኤርትራ መንግስት ለአሜሪካ አቋሙን ካሳወቀ በኋላ የሰልፍ ሪላያንስ ፖሊሲ ከዛ ነቅነቅ እንደማይል ካወቀ በኋላ ዳንኮነል የኤርትራ ጠላት ሆኗል። ከዛ በኋላ በጣም ብዙ ነገሮችን ሊል ይችላል። እንደ ኤርትራዊ ትላንትና ያለውን እንጂ ዛሬ ላይ ያለ ለአሜሪካ ጥቅም ያልተንበረከከችዋ ኤርትራ ዳንኮነል አለ አላለ ከዛ በፊት በረሃ ያሉ ግን ምን ይል እንደነበረ ምን ብሎ እንደጻፈ ዶክመንትድ የሆነ ነገር ስለሆነ ዳንኮነልን እዚህ ጋር ብዙም እንደ ሪፈረንስ ዛሬ ላይ ስላለችው ኤርትራ የሚጽፈው ነገር ብዙም እንደ ሪፈረንስ የምጠቀመውም ሰው አይደለም። በተረፈ ግን የአሰብ ጉዳይ ሲነሳ የአሰብ ጉዳይ ለኢትዮጵያ የሞት ሽረት ነው ምናምን ነው የሚባለው። ወይ ይሄ ከሆነ አንድና አንድ ንጹህ የሆነ መንገድ አለ። የኢትዮጵያ ሕዝብና የኢትዮጵያ መንግስት አንድና አንድ ቀጥታ በዓለም ሕዝብ ፊት አሰብ ይገባኛል እዚህ ጋር የሚሉት ሰዎች ኢትዮጵያና አሰብ በጣም ቁርኝት ያላቸው ናቸው፣ እንጠቀምበት የነበረው ወደብ ነው ምናምን ይባላል። ስለዚህ ይሄ እኮ ምንም እኮ የሚያጨቃጭቅ የሚያጣላ ጦርነት ውስጥ የሚያስገባ ነገር አይደለም። መጠየቅ ነው፣ ፒስፉሊ መጠየቅ ነው፣ ኢንተርናሽናሊ መጠየቅ ነው። ለምንድን ነው የማይጠየቀው ነው ግን ትልቁ ጥያቄ። የኢትዮጵያ መንግስት ቢሞት ሄዶ አይጠይቅም። ቢኮዝ በአሸናፊነት ሊወጣበት የሚያስችለው ምንም አይነት ዶክመንት የለውም። ስለዚህም አይሄድም። የአሰብ ወደብ ለኢትዮጵያ አሁን የኢትዮጵያ መንግስት በሚያወራው ልክ የእውነት የኤርትራ መንግስት ከልክሎት ነው? ኖ፣ አልተከለከለም። ኢትዮጵያ የ130 ሚሊዮን ህዝብ ነች። ነገ የኒውክሌር ፓወሩን ለአንተን ታደርጋለች። አንድ ወደብ ብቻ ሳይሆን 3 ወደብ አይበቃንም። በጣም ቢኮዝ ኦፍ ኢንዱስትሪያል የሆነ እንትን ነው። ዛሬ ላይ ላንድ ሎክድ የሆኑ ሀገሮች ኢንዱስትሪያል ሲቲ የሆኑ እንደነ ስዊዘርላንድ ፈጽሞ በቃ ኢንዱስትሪያል ካንትሪ ናቸው። ሃይሊ ዴቨሎፕድ የሆነ ማኒፋክቸሪንግ ኢንዱስትሪ በጣም የኢትዮጵያን 1000 እጥፉላ ሊያህል የሚችል ማኒፋክቸር ያላቸው ላንድ ሎክድ የሆኑ ሀገሮች ዛሬ ላይ ፒስፉሊ በጎረቤት ሀገር ወደብ ተስማምተው እየሰሩ ነው። ዋይ ኖት ኢትዮጵያ? የኢትዮጵያ የወደብ ኢትዮጵያ ወደቡን እንጠቀምበታል ኦር ደግሞ የባለቤትነት ጥያቄ እየጠየቀችበት ያለው መንገድ ከጀርባዋ ሌሎች አካሎች ስላሉ ነው። ዩናይትድ አረብ ኤምሬትስ ከታንዛኒያ እስከ ኤርትራ ሾር ያለውን ፈጽሞ ዛሬ ላይ በሱዳን፣ በጅቡቲ በሶማሊያ እንዲሁም በኤርትራ ላይ የእርስ በርስ ጦርነትን እያስነሳች ራሷን
እዛ ቦታ ላይ እግሯን መትከል የምትፈልግ በአብይ ጀርባ ተንጠልጥላ መምጣት የምትፈልግ ለአብይ ባጀት የተደረገለት በሱዳን ውስጥ ለራፒድ ፎርሱ በአመት $500 ሚሊዮን ባጀት እየተደረገለት ሱዳንን የእርስ በርስ ጦርነት ውስጥ የከተተች ሀገር ብትኖር ዩናይትድ አረብ ኤምሬት ነች። ለዚህም አባሪዋ ተባባሪዋ አብይ ነው። አብይ ራሱ ፓርላማ ላይ እንዳለው ከፕሬዝዳንት ኢሳያስ አፈወርቂ ጋር ከተስማማም በኋላ አሰብ ላይ ያለውን ሪፋይነሪውንም ሆነ የክሬን እንትኑን አምጥተን ከዱባይ ከዩናይትድ አረብ ኤምሬትስ አምጥተን እንትን ልንስል የኤርትራ መንግስት ሪጀክት አደረገና ያለው ኦፍ ኮርስ ሪጀክት ተደርጓል። ዩናይትድ አረብ ኤምሬትስ ከ9 ዓመት በፊት ከኤርትራ የተባረረች ሀገር ነች። ከኤርትራ ጋር በነበራት ሪሌሽንሺፕ ውስጥ ፈጽሞ ያንን አካባቢ ትፈልገው የነበረው ለሌላ ጥቅም ስለነበረ የኤርትራ መንግስት ዊዝን 24 አወርስ ውስጥ ነው ዩናይትድ አረብ ኤምሬትስን ያስወጣት። ሶ በአብይ ጀርባ ተንጠልጥላ የምትመጣ ዩናይትድ አረብ ኤምሬትስ ከኤርትራ ጋር በምንም አይነት ሁኔታ ተስማምታ ልትሰራ አትችልም። ቅድም ሴቭን እየጠየቀው ነበረ። ከኤርትራ ጋር ወደፊት በጊቭ ኤንድ ቴክ በምን እንዴት አድርጋችሁ እንትን ልትሉት ኦፍ ኮርስ ኤርትራ ከኢትዮጵያ ጋር በአሰብ ወደብ ላይ በወደብ ልማት ላይ አብራ የመስራት ፍላጎቱም አላት፣ አላማውም አላት። አንለስ ኤጌን በኢትዮጵያ በኩል የአሰብ ወደብን እንደ ማስያዣና የራሷን ጥቅም ማስከበሪያ አርጋ ለሌሎች አካሎች መጠቀሚያ እስከማታውለው ድረስ ኢትዮጵያ የኤርትራ መንግስት ከኢትዮጵያ ጋር የመስራት ፍላጎቱም ነበረው። 2018 ዓመተ ምህረት ላይም ጅዳ ላይም ተስማምቷል። የኢትዮጵያ ፍላጎት ግን አይደለም። የኤርትራ መንግስት again and again አሰብ ኦር ማሳዋ ለኢትዮጵያም ሆነ ለማንኛውም ክፍት ነው የሚል ዓላማ ነው ያለው። ዛሬም ክፍት ነው፣ ትላንትም ክፍት ነበረ። እናንተ ውሃው ዳር ግብፃውያን መተው ኔቪያቸውን ወይም ደግሞ የባህር ኃይላቸውን ቢያሰፍሩ ትፈቅዱላቸዋላችሁ ወይስ የራሳችሁ ውሃ ስለሆነ ኔቨር አትፈቅዱላቸውም? ኔቨር። ለማንም ለአሜሪካም አልተፈቀደም፣ ለራሻም አልተፈቀደም። ይኸውልህ የኤርትራ ኢንፋክት የመጨረሻውን ካርድ ልንገርህ። የኢትዮጵያ አግሬሽን በመጀመሪያ ሲናገር ይኸው በእናንተ ግፊት ምክንያት ኢሳያስ አፈወርቂ ለ5 ቀን ግብፅ ሄዷል። ካይሮ ነው ያለው። ግብጾች ኦልሬዲ የባህር ኃይላቸውን አምጥተው አስፍረዋል አሰብ ላይ ሲል ሰምቼዋለሁ። ኖ የትኛውም ሀገር የኤርትራ ባህር ላይ የባህር ኃይሉን ኦር ምንም አይነት ነገር ሊያሳፍር አይችልም። that's not the Eritrean policy። ስለዚህ ሁለታችሁ ይጋጫል ማለት ነው። አንለስ በኢትዮጵያ በኩል ትሬቱ በዝቶ በኢትዮጵያ በኩል ጦርነቱን ለመጀመር አዘማማያ ካለ ኤርትራና ኢትዮጵያ የጋራ የሆነ የጦር ስምምነት ላይ ሊደርሱ ይችላሉ። ያኔ ሊመጣ ይችላል። ኤርትራና ግብጽ ማለት ነው። ኤርትራ ራሷን ለመከላከል ስትል ከሳውዲም ጋር ሆነ ከግብጽ ጋር የጋራ የሆነ የጦር እንትን ልታደርግ ትችላለች። ኤርትራ ማንኛውም የሆነ አካል ኤርትራን ሊረዳ የሚችል ያኔ ልታስጠጋ ትችላለች። ግን አንድ ነገር የኢትዮጵያም ሕዝብ ሆነ የማንም ሰው ሊገነዘበው የሚገባው ጉዳይ ኤርትራ ከኢትዮጵያ ጋር አንድም ቀን በጋራ አለማን ብላ አታውቅም። አንድም ቀን አልሰራም ብላ አታውቅም። የኤርትራ ፖሊሲ የታወቀ ነው። ማንኛውም ከኢትዮጵያ የሚመጣ አካል ኤርትራ የምትከተለው ፖሊሲ እስካከበረ ድረስ አብሮ መስራት ይችላል። በተረፈ ግን የዩናይትድ አረብ ኤምሬትን በጀርባ አንጠልጥለህ መተህ ኤርትራ እምቢ አለችኝ ቢባል ዋይ ውዳይ በሶስተኛ ወገን በኩል ዩናይትድ አረብ ኤምሬትን አመጣታለሁ። ዋይ ኢትዮጵያ ለምን ታስፈልገኛለች? ከደህንነቱ ባሻገር ግብፅና ኤርትራ በኢኮኖሚ ለምሳሌ እናንተ ለነሱ የምትልኩላቸው ነገሮች አሉ። ለምሳሌ አሁን ከኢትዮጵያ የሚወሰደው ግብፅ ወርቅና ቡናውን እንተው እና ከራሳቸው ከዚህ ቀደም የነበሩ አስተዳዳሪዎች ያው ወርቅም ቡናም ያን ያለው የሚባል የኛን እንተውና ከራሳቸው የሆነ ነገር ለምሳሌ ከግብፅ ጋር በኢኮኖሚ የተሳሰራችሁበት ነገር አለ። ምን ትልካላችሁ? ያን ያህል ይሄን ያህል ነው የምትለው ምንም አይነት ነገር የለም። በኢኮኖሚ አትተሳሰሩ። የምንተሳሰርበት አለ። ሁለታችንም የቀይ ባህር አባል ሀገሮች እስከሆነን ድረስ ያን በጋራ የመከላከል እንትን አለ። ትሬድ የምናደርገውም ነገር
ሊኖር ይችላል። ዲፕ የማውቀው ነገር የለም። ዳማች ግን እንደሌለ ልነግርህ እፈልጋለሁ። ግብፅና ኤርትራን ግን የሚያስተሳስራቸው የጋራ የሆነ ጠላት ስላላቸው ብቻ ነው። ያ የጋራ ጠላታቸው አብይ አህመድ ነው። አብይ አህመድ ደግሞ የዩናይትድ አረብ ኤምሬትስ አጀንዳን እያስፈጸመ ያለ። ስለዚህ በሌላ አባባል ግብፅና ኤርትራ የጋራ ጠላታቸው ኢትዮጵያ። የአብይ አህመድ ፖሊሲ ከዩናይትድ አረብ አብይ ግለሰብ ነው። ለምሳሌ አሁን አንተ የምትከራከረው ለኢሳያስ አፈወርቂ ነው አይደለ? ስለዚህ አሁን ለምሳሌ ኢሳያስ አፈወርቂን እንወጋለን የሚል የኢትዮጵያ መንግስት የኤርትራን ህዝብ እንደወጋ ነው የምትቆጥረው። ኢሳያስ አፈወርቂ እኮ አንድ ግለሰብ ነው። አገሪቷን እያስተዳደረ ያለ ሰው ነው። ስለዚህ የኢሳያስ ጥቃት የኤርትራውያን በሙሉ ጥቃት ብለህ ነው የምታስበው። ትክክል። የአብይ አህመድ ጥቃትም የ140 ሚሊዮን ህዝብ ጥቃት ነው። ከዛ ውስጥ አልፈልግም የሚል መውጣት ይችላል። አብይ አህመድ እኮ ነው ኤርትራን እወጋለሁ እያለ ያለው እንጂ ኤርትራ እኮ አይደለም። አብይ አህመድን ነጥለህ እኮ አብይ አህመድ የሀገር አስተዳዳሪ እኮ ነው። ስለዚህ ኢትዮጵያ ነች ኤርትራን ልትወጋ የምትመጣው እያልከኝ ነው? የጋራ ጠላታችን አብይ አህመድ ሳይሆን የጋራ ጠላታቸው አብይ አህመድ ሳይሆን ትክክለኛው ንግግር ግብፅና ኤርትራ የጋራ ጠላታቸው ኢትዮጵያ ናት ማለት ነው። ግብፅና ሻዕቢያ የጋራ ጠላታቸው Okay, let me put it on this way. ቴዳ ከ20 ዓመት በፊት ቲፒኤልኤፍ መራሹ የነበረው የኢትዮጵያ መንግስት ከኤርትራ ጋር በገባበት ሲቹዌሽን ውስጥ ጦርነቱ የነበረው በመለስ ዜናዊና በኢሳያስ አይደለም። የኢትዮጵያ መከላከያና የኤርትራ መከላከያ ነው። አሁንም ሊሆን የሚችለው የኢትዮጵያ መከላከያና የኤርትራ መከላከያ ነው። ስለዚህ እናንተ ገብቶኛል። አብይ እኮ ወይ በቤተሰቡ ጉዳይ ስለመጣህበት ወይ በልጆቹ ጉዳይ ስለመጣበት እኮ አይደለም እኮ እንካ ሰላምታ ውስጥ ወይ ቅጽ ውስጥ የገባው በሀገር ጉዳይ ነው እየተከራከረ ያለው አይደል? እኛ ደግሞ የአብይ አጀንዳ የኢትዮጵያ አጀንዳ አይደለም፣ የዩናይትድ አረብ ኤምሬትስ አጀንዳ ነው። ቢኮዝ የኤርትራ መንግስት ኢትዮጵያን አክሰስ ቱ ደሲ አልከለከለም። አሁን ለምሳሌ ኢትዮጵያውያን አሁን እዚህ ውስጥ መጥተው የሚከራከሩ ኢትዮጵያውያን የኛ አጀንዳ ነው እያሉ ነው። አንተ የበተንከው መጠይቅ አለ ነግረውካል። የኢትዮጵያውያን ጥያቄ አለመሆኑ በምን አወቀ? አንተ አሁን በኢትዮጵያውያን ቦታ ሆነ የእናንተ ጥያቄ ይሄ አይደለም ስትል ትንሽ አይከብድም? ፓርላመንት ሁሉን ነገር እየሰማ ነው አይደል እንዴ? የኢትዮጵያ መንግስት እኮ ከዛሬ 3 ዓመት በፊት የአሰብን ወደብ ዛሬ እኔ ባላመጣው እንኳ ልጆቼ ያመጡታል፣ ይሄ የሞት ሽረት ታሪክ ነው ብሏል። ዛሬ ላይ ደግሞ የምንሰማው ድምፅ የፒፒ ካድሬዎች ምንድን ነው የሚሉት? የኢትዮጵያ መንግስት በአሰብ ጉዳይ ጦርነትን አይጀምርም፣ ዛሬ ላይ ግን በኢትዮጵያ ጉዳይ ኢንቮልቭ እያደረገ ነው እያሉ ነው። ከ2 ዓመት በፊት የትግራይ ኃይሎች የኤርትራ መንግስት 54 ክልሎችን ወሮብናል በሚሉበት ሰዓት ላይ የኢትዮጵያ መንግስት ምላሹ ምንድን ነው የነበረው? ከአልጀርሱ ስምምነት ውጪ የኤርትራ ኃይል ኢትዮጵያ ውስጥ የለም ነው ያለው። እሺ ዛሬ ላይ ግን መልኩን ቀይሮ ያለፈው 2 ወርና 3 ወር የኤርትራ መንግስት ኢትዮጵያ ውስጥ ያሉ ኃይሎችን ማስታጠቅ ጀምሯል እያለ ነው። ስለዚህ በአሰብ በኩል የምንጀምረው ግን ጦርነት የለም ይላል። ኦን ዘ አዘር ሃንድ ደግሞ አሰብ አሁን 2 በጣም የተምታታ አይነት ታሪክ እየሰማን ነው። አሰብን በኃይል እንወራለን ይላል ጀነራሎቹና እንትኖቹ፣ በኃይልም በግድም አሰብ የኢትዮጵያ ንብረት ነው በኃይል እንወራለን ይልሃል። እዚህ ጋር ደግሞ ነገሩን ስታስጨንቀው ደግሞ አሰብን ብሎ የሚመጣ የኢትዮጵያ ወታደር የለም። ጦርነቱ እንኳን ከተጀመረ ኤርትራ በኢትዮጵያ እንትን ውስጥ ኢንቮልቭ እያደረገች ነው። ስለዚህ ይሄ የማጭበርበር ፖለቲካ የኢትዮጵያ ሕዝብ ሊረዳው ይገባል። የአብይ ዓላማ ኤርትራ ከየትኛውም ከአማራ ኃይል ጋር ከትግራይ ኃይል ጋር ሰላማዊ የሆነ ግንኙነት እስካልሆነ ጊዜ ድረስ አብይ ለሚያመጣው ጦርነት እዛ አካባቢ ላይ ያሉትን ሰዎች ኢንፋክት ሰሜን ኢትዮጵያ የሚባለውን ድምጥማጡን ለማጥፋት ካልሆነ በስተቀር ጦርነቱ ወደ ታች እንደማይሄድ አድርጎ እየሰራ። እሺ በነገራችን ላይ እኔ እንደው በተለይ ወደ ባሻ ወደ ሰፊ ስለሆንኩኝ እንጂ አሁን ለምሳሌ እናንተ በሀገራዊ ጉዳይ ስትወያዩ ኢትዮጵያውያን ቤት ከፍታችሁ ስትወያዩ ኢትዮጵያውያን አረፍተ ነገር ባለቤት ግስ ማሰሪያ ያለው አንቀጽ አረፍተ ነገር ተናግረው እንዲጨርሱ አትታገሷቸውም። እኔ ባለሁበት መጥተው የኤርትራን ጉዳይ ፈትፍተው ያወራሉ፣
የኤርትራ የገንዘብ ሚኒስቴር እሱ ችግር የለውም። አይ ፖይንቱ ምንድነው ይገባኛል እኮ አሁን እናንተ እኮ በተደጋጋሚ ተናግሬያለሁ። እንደ አንድ ኤርትራዊ ነው ለምሳሌ ኤርትራዊ ብሆን ወይ ኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን አንተ የምታደርገውን ነው የማደርገው። ያ ግን አይ እናንተ ቤት መተው ላልከው ነገር እኛ ቤት እናንተ በጣም አብሶሉት የሆነ ፍሪደም አላችሁ። ከፈለጋችሁ በፋኖ ውስጥ ትገባላችሁ፣ የተጣላ ትገላገላላችሁ። አንተ አማራ ነህ፣ አንተ ትግራዋይ ነህ፣ አንተ ኦሮሞ ነህ፣ ውጣ ገባ ትላላችሁ። በጣም አብሶሉት የሆነ ፍሪደም ነው በኢትዮጵያ ውስጥ ያላችሁ። እኔ ማዝነው በእኛ ልጁ በኢትዮጵያውያን ስለማዝነው እንጂ እናንተ አንተ ነገር ንገረህማ እኔ ማለት ስለማልፈልግ እንጂ መሐመድ ብን ጅቦ አሁን ላይ እዚሁ እንኳን እኔ ቁጭ ብዬ ሃይላንደሩ፣ ሎላንደሩ፣ አፋሩ፣ ናራው፣ ሳሆ እያሉ በኤርትራ ጉዳይ ፈትፍተው ሲያወሩ ነበር። በጣም ተጠንቅቄ የፋኖና የምናምንን ተጠንቅቄ አላወራሁትም። እኔ በጣም ነው ለዛ ነው እኮ እዛ ደረጃ እንደውም ፍሪደም ብትሰጠኝ ብዙ ደግሞ ልሄድበት እችላለሁ። አይ ነው ቴንክ ዩ ማይኮ